ናት የምትሆነው። ምን ታመጣለህ? ዳይመንድ አደረከው እንዴ? ዳይመንዱንስ ቢሆን ለአንደኛ ዓመት አድቨርሰሪ መስጠት ይቀራል? የዘንድሮ ሴት ገና ሂውማን ሄር ጨመረ አልጨመረ ብለው መከራቸውን ይበላሉ። አንተ እሺማ ማለቱ አይቀርም። አንተ እኮ ስለማታውቅ 3 ዓመት ሙሉ ምን አይነት ፍቅር እንደነበረ። ቆይ አንተ እንደው ትዳር የሚለውን ነገር ስትጠራ ትንሽ እንደው አይቀፍም? ሰውነት አይሸማቀቅም? አንተ እንዴት በምታስጠናው ገንዘብ ትዳር ለመያዝ ታስባለህ? እኔ እናንተ ትዳር መመስረት አንችል። እንኳን ትዳር መመስረት ትዳር ብለን በሙሉ አፍ ለመጥራት አንችል። ብለን ነው የምናውቀው። አይ ነጌ አታውቅም እኮ አንተ አታውቅም። ፍቅር ካለ እኮ ቀላሉንም ከባድንም እኮ ማሸነፍ እንችላለን። ምንድን ነው የምታሸንፈው? አንተ 3 ዓመት ሙሉ ምን አድርገህላት ታውቃለህ? ከእግዚአብሔር ሰላምታ ውጪ ምንም። ታዲያ ነው የምታምረው? ሄድ እባክህ። እቺ መዝኝልህ አላበዛውም እንዴ? 4 ግራም ነው 120 ብር። 4 ግራም 120 ብር። ምን ታየኛለህ? 120 ብር 3 እናድርገው እንዴ? ለምን 3 ብቻ? 150 ኪሎ እናድርገውና በማዳበሪያ ይዘን እንሂድ እንጂ በኋላ ላይ ግርማ ሞገስ 10 ግራም ሲያደርገው አመታላንተ እንካ በጥሬው ይሁንልኝ ትላለች። እንካ አይገርም? እኩል ነው የምናዋጣው። ከማን ጋር? ከአንተ ጋር ነዋ። ምንድን ነኝ እኔ? ፍቅር ምነው ዛሬ ስትሄድ ወሬ ባባ ተናነቀኝ እምባ። በቃ አንተ እንደው ለዘንድሮ ዘፋኝ መነሻ ሀሳብ ሆነ ፍቅር ወይ የኮፒራይት መብትህን አታስከብር። ያንተ የትናንት የፕሮፖዛል ታሪክ ህዝብ ከመስማቱ የተነሳ በኢትዮጵያ ቴሌቪዥን የመዝናኛ ፕሮግራም ላይ ይቅረብ እያለ ህዝቡ ቴሌቪዥን እየደወለ ይሄ ኢትዮጵያ ህዝብ ያው ወሬ ይወዳል ታውቃለህ። በቃ ይደገም ቢስ ማፋጭ የለም በስልክ እያለ እንዴ አንተ ትደሰታለህ ብዬ እኮ ነው ዝም ብዬ በለበልኩ። ደግሞ እንኳን ቀረችብህ። ምን ማለት ነው እንኳን ቀረችብህ? ሻብዬ እኮ ነው የህይወት የልብሽ እስትንፋስ። ከመቼ ወዲያ ነው ደግሞ እሷ ያንተ ሳምባ የሆነችው? ምንድን ነው ይሄ ፍቅር ሲይዛችሁ የሰውነት አካላችሁን አውጥቶ መፖሸር? ቆይ ለአንተ ማን ነገረ? እባክህ ወደ ሆስፒታል ስትሄድ አግኝቼ። አይኔ ምን ሆነችብኝ? አረ በሩፋኤል እንደው አይንህ እኮ አንተ ጋር ይቀመጥ። ኩላሊቷን አመማት። እሷ ኩላሊት ውጭ ምን ያማት? ወይኔ ድህነቴ እኮ ነው እንደዚህ። እኔ በአንድ ኩላሊት መኖር እችላለሁ ልስጥሽ ስላት የምር ብልሃታል። የፍቅር መስዋዕት እኮ ነው። እና ምን አለች? የኦፕራሲዮን ብር እያጠራቀምኩኝ ነው ሲሞላልኝ ትሰጠኛለህ አለችኝ። ወይኔ ሳቢና ምን አይቷ ደፋር ናት። ለነገሩ ምን ታርግ 40 ሺህ ብር የሚያክል ነገር እንኪስ። አንተ ኩላሊትን ማፈልግ ከሆነ አውጥተን ሸጠን ከዚህ ከድህነት አረንቋ ውስጥ ሁለታችን ብንወጣ አይሻልም? 40 ሺህ ብር ነው እንዴ ኩላሊት መሰለኝ። እሺ ሶሻል ስተዲ ከመጀመራችን በፊት ያልገባ ነገር አለ እንዴ? አንተ ከመምጣት በፊት ሳጠና ነበር። ብራቮ ጨምረሃል ማለት ነው። እሺ ልክ እንደባለፈው ቀላል ጥያቄ ነው የምጠይቀህ። የሁሉንም አህጉር ነው ያጠናው? አዎ የ14ቱን አህጉር። 14ቱን? 7ቱን ደግሞ ከየት አመጣው? ለማንኛውም ወደ መጀመሪያው ጥያቄ እንሄዳለን። የአርጀንቲና ዋና ከተማ ማን ናት? ካርቱም። እዚህ ካርቱም አፍሪካ ውስጥ? ታዲያ ማን ናት? ባለፈው ቦነስ አይረስ ነው ብዬ አልነገርኩም? ሽት ደርሼበት ነበር። እሽት ማድረግ ነበር ደደ እንዴ። እሺ ወደ ሁለተኛው ጥያቄ። የሶማሌ ዋና ከተማ ማን ናት? አላት እንዴ ደደብ። መቋድሾ ማለት የአንተ አባት ስም ነው? ሂዴ አባዬ ስበል ነገኝ እናገርልሃለሁ። አንተ የዳልክ ነገኝ አንተ ተማርኩ። አንተ ምን ሆነ? አልፈልግም በቃ አንተ በቆሎ ራስ ምን ነው የሚያስቃችሁ? ምን ነው የሚያስቀው? አረ ምንም እንዴ በገዛ ቤታችን መሳቅ አንችልም እንዴ?
ይሄ አንተ ቤት አይደለም፣ የፍቅሩ ቤት ነው። የእሱ ቤት ማለት የኔ ቤት ማለት ነው። የኔ ቤት ማለት ደግሞ የእሱ ቤት ማለት ነው። ስለዚህ የአንተ ቤት ስላልሆነ በቤት ያትበላ። ወይ እግዚአብሔር! ብላ ብላ ከክፍለ ከተማ ሰው ላከችብኝ። አፍርሱታ ምን ሁሉ ነገር ወስዳ ጨርሰዋለች። አሁን ግርግዳና ጣራውን የቀረው አፍርሱና ውሰዱት። ጣራውንም ግርግዳውንም ውሰዱት። ቆይ እናንተ ትልቅ ሰዎች አይደላችሁ እንዴ? አለ ፍርድ ቤት ወርቀት ዝም ብላችሁ ሰው ቤት ተሰብላችሁ ትገባላችሁ እንዴ? እኛ ክፍለ ከተማ አይደለንም። አውራጃ? እሱንም አይደለንም። አውራ ጎዳና። እኛ ለራሳችን ጉዳይ ነው የመጣነው። አስጠኝ ፈልጋችሁ ነው? አዎ በጣም ጎበዝ አስጠኝ ነው። ትምህርት ሚኒስቴር ራሱ እንትን ሰጥቶታል። ሲኦሲ አልፏል። ሲኦሲ አሁን ብዙ ወላጆች የሚፈልጉት ሴት አስጠኝ አይደለ? ይሄው ምን የመሰለ ኮረድ እና እሱ ያ መቼስ ሳምኗል ሴት መሆኑ። ደግሞ ለሴት መሆን ብርቅ ነው እንዴ? ተጠራጠራችሁ እንዴ? ይሄው ኢናፍ። ስለዚህ ስላለው ነገር ሄደን መነጋገር እንችላለን። አንድ ደቂቃ ኦኬ። በበረኪና ያውም በቻይና በረኪና ካልቻልኩማ እንዴ ዓለም ሙሉ ጨለመብኝ እኮ። ምን ለሞት ጥለኝ ትሄዳለህ? አብረን ብንሞት ምን ትጎዳለህ? አንተ እሺ ብትሆን በእኔ ቦታ ምን ታደርጋለህ እንዴ? አንድ አካል አንድ አምሳል አይደለም? አልቻልኩማ። እሺ የት አሉ እነዚህ ሰዎች ደግሞ? እስቲ ወደዛ ፈልጋቸው። ኑ ግቧ። ኑ ግቡ እንጂ እሱ ውስጥ ነኝ እንዴ? እሺ አውልቅ። እሺ ና ግባ። አቤት አንወርድም። አይ እግዚአብሔር ደግሞ እንደው ለእኔ ለምን እንደምቸኩል እኮ ነው ግራ የሚገባኝ። እኔ እኮ የመኪና እኮ ይቅጠኝ እኮ ነበር ያልኩት እኮ። ማነው ሹፌር? እባክህ ስለት አለብኝ፣ በማርያም ቤተክርስቲያን በኩል ልለፍ። የሚጠጣ ነገር ትፈልጋላችሁ? እዚህ ውስጥ ነው አይደል? አይ እኔ እንኳን አልፈልግም። ምን ትፈልጋለህ? ሻሜታ ይኖራቸዋል ወይ? ለካ እዚህ ውስጥ አይጠራ። ብዙ የሚጠጡ አልኮሎች አሉ። ውሃም ከፈለግ ሄልፕ ዮርሰልፍ። እኔ አሁን እንጀራ ፈላጊ ነኝ። ለምን ባር ሬስት አታደርጉኝ? ዋት ባርቴንደር ማለት ነው። አዎ ኮሚክ ነው እባክህ። አዎ ፍቅሩ አቤት። ተጫወት እንጂ ምንድን ነው እያዳመጥኩኝ ነው። ምንድን ነው የምታዳምጠው? አይዞ በዚህ መኪና ታገባ ይሆናል። እማ ይሄ በዚህ መኪና ላይ ያገባ ያውም ሳና። እሷ እኮ ባጃጅ ራሱ ይበዛባት። ዝም ብለህ እሺ። ግን አንተ አይዘግን የእግዚአብሔር ነገር። ለእኛ ደግሞ ፍጥነቱ በረኪናህን ግጥም አድርገህ ግጥም ልትል ነው። አየግለው ይኸው ከነጫማ ገነት ገባህ እኮ። ምንድን ራስህ ልታጠፋ ነበር? አዎ ያው ኑሮ ሲመርሽ ምን ታደርጊዋለሽ ብለሽ ነው። አየህ አይደል? ዊ ኦልሞስት ለስት ሂም ቃሌን አጥፌ አደራ በላተኛ አድርገህ ነበር። ታዲያ ምን ላድርግ? ነገሮችን ሳላረጋግጥ ዲሳይድ ማድረጉ ከበደኝ። ኦ ማይ ጋድ ሞቶ ነበር እኮ። አንተ ለምንድን ነው እዚህ መኪና ውስጥ የገባ ነው? ምን አውቃላት ብለህ አንተ ለምን መጀመሪያ የገባው? በመጀመሪያ ራሳችንን እናስተዋውቃችሁ። ሶሎሜ ደረሰ እባላለሁ። የሳያት ሆቴል ሲኢኦ ነኝ። መክብብ ገዛኸኝ እባላለሁ። የሳያት ሆቴል 50% የሥራ ድርሻ ባለቤት። ነገደ ክፍሉ እባላለሁ። አስጠኝ ነኝ። ፍቅሩ አስጨናቂ ይባላለሁ።
ለጊዜው ስራ የለኝም፣ ግን 4 ዓመት የማስጠናት ልምድ አለኝ። ሳያት ሆቴል ከተቋቋመ 15 ዓመት ሆኖታል። እንደሰማችሁት 50% ድርሻ ካላቸው ከአቶ መክብብ ጋር ሌላ የስራ ባልደረባችን በመሆን አሜሪካ ሜሪላንድ ውስጥ የተቋቋመ ሆቴል ነው። ይህ ባለ 4 ኮከብ ሆቴል ድርጅት 50% የስራ ድርሻ ካለው ባልደረባዬ ወንድሜ ማለቱ ይቀለኛል። ከዛሬ 15 ዓመት በፊት ስናቋቁም አሁን ለደረስንበት ታላቅ ትርፍ እንደርሳለን ብለን አልነበርም። ከእግዚአብሔር ጋር ግን $150,000 መነሻነት ተከፍቶ በአሁን ሰዓት $20 ሚሊዮን ኔት ወርዝ ያለው ሆቴል ነው። ግን እቅዳችን አላማውን ሳያሳካ በሚያሳዝን አጋጣሚ የድርጅታችን 50% ባለድርሻ ከባለቤታቸው ጋር በመኪና አደጋ በህይወት አጣናቸው። ነፍሳቸውን ይማር። ሀብታሙም ይሞታል። እኔ እዚህ ማርበው እያለሁ ስንት ሀገር የሚጠቅም ሰው ይሞታል። በወቅቱ የጓደኛዬን አይሚን የወንድሜን በአደጋ መሞት ስሰማ ከውስጤ አንዱን የሰውነት ክፍል እንዳጣሁ ነው የቆጠርኩት። ስለሆነም አቶ መክብብ ይህንን ድርጅት ከወንድሜ ውጭ መስራት አልችልም ስላሉ ሊቢያ ውስጥ ለሚገኝ አንድ ባለሀብት $10 ሚሊዮን ተሽጧል። እናም 25%ቱ ለማሽ አሜሪካ ለሚገኝ ልጃቸው ድርሻ ሆኗል። እንዴ እሺ ቆይ እኔ ማንን ነው ማስጠናው? እንዴ አበድን እንጂ ምን ማስጠናት ነው? 20 ሚሊዮን 10 ሚሊዮን ሚሊዮን ፐርሰንት እኛ ምን አገባን? በፐርሰንት እኮ አበድን እኮ። አንተም ባያገባ ፍቅሩን ያገባዋል። ይህ ሰው ይሄን ነገር ለቆ አሜሪካ ሲገባ እኮ ልክ እንደናንተው ስራ አጥ ነበር። ግን ባደረገው ጥረትና ልፋት ለዚህ ሊበቃቸው። ጥረት እኛ እናውቅም እንዴ? እስቲ እኔ አሜሪካ ወሰዱኝና ዶላሩን እንዴት እንደማስተላልፍ እኔ ማቀው። እኔ እኮ የኢትዮጵያ ብር እኮ ማን ሆኖብኝ እኮ እንደዚህ እከካም ይሆንኩት እኮ። ፍቅሩ ምን ነው ግራ ገባ? እንዴ ግራ አይገባኝም። ገብቶሃል አንተ? ምን ይገባኛል? ደድብ ያለው እንጂ ሙድ እኮ እየያዙብን እኮ ነው። ሀብታሞች እኮ መዝናኛቸውን ጨርሰው በድሃ ነው ሙድ የሚይዙት አሉ። ምንድነው እሺ ከኛ የምፈልጉት ንገሩን። ሼባው አንተናል ይመስለው። ፍቅሩ የምትመለከተው ሰው አቶ አስጨናቂ ቢልልኝ ይባላል። የሳያት ሆቴል 50% ባለ ድርሻና እንዲሁም ደግሞ ያንተ ወላጅ አባት ከሞተ እኮ ረጅም ጊዜ እኮ ነው። በደርግ ጊዜ እኮ ነው የሞተው። የሰፈር ደላላ ነበር እኮ። ደርግን ደላላ ሳትሆን የአባ ጆሮ ጠቢነ ብሎ የማላቆን አባቴን ደፉት። ምን ያህል እርግጠኛ ነህ? ነፍሷን ይማረውና እናቴ እኮ ናት የነገረችኝ። በጣም የሚዋደዱ ፍቅረኛሞች ነበሩ። በፍቅራቸው የማይቀናባቸው ሰው አልነበረም። በወቅቱ በነበረው ግርግር ደግሞ ሁለቱም ስራ አጦች ነበሩ። በመሀል አንተ ተረገስክ። በአንተ መረገስ ደግሞ ደስተኛ ያልነበሩት የእናት ቤተሰቦች አቶ አስጨናቂ ማየት እንደሌለባት ይነግሯታል። ከሳምንት በኋላ የወንድ አያትህ አሁን ለአንተ የተነገረህን ተረት ለእናትህ ነገሩ። በእርግጥ አቶ አስጨናቂ በደላላ ሙያ ላይ ነበሩ፣ ግን ደርግ አልገደላቸውም። አይቼዋለሁ። ይህን ፊልም በእውነተኛ ታሪክ ላይ የተመሰረተ ፊልም እኮ ነው። እሺ አንተ የእሱ ልጅ መሆንህን የተለያዩ መረጃዎች ስንወስድ ነው የቆየ ነው። ዲኤንኤ ምርመራ ማድረጉ አልታየንም። የሚገርም እዚህ አጠገብ ሆኜ ሳወራ ከጓደኛዬ ጋር ቆሜ የማወራ ያህል ነው የሚሰማኝ። ቀልድ ነው የያዛችሁት? ምንድን ነው? ለምን ትቀልዱብናላችሁ? ምናልባት ይህን ስትወስድ ቀላል መሆኑና እኛም ለዚህ ጉዳይ ስንል ከዛ ድረስ መምጣታችን ተመሰግነን ይሆናል። ምንድን ነው እሱ? ያንተ ድርሻ ነው።
ስማነቂ ወይዬ በስማ በ50 ሚሊዮን ብር 50 ቀዳዳ ድፍን ቱ ምን ነው በ50 ሚሊዮን ብር 50 ሚሊዮን የአፍሪካ ቀዳዳና 50 ሚሊዮን ቺክ ድፍን ድህነት ደና ሰንብች እልም ነው እንጂ እልም። ቆይ ግን በ50 ሚሊዮን ምንድን ነው የምናደርገው? ምን እንስራ? እኔ እንዳሳባለኝ። ኦኬ ለምን ከገጠር ማር እያስመጣን አንሸጥም? አንተ ራስህ ቀፎ ጭንቅላት፣ እኔ ምን እንደተማር ተምረሃል አንተ። እሺ ሌላ እንደውም አሪፍ ሀሳብ። እስቲ በ50 ሚሊዮን ብር 50 ሚሊዮን ዶሮ። ቢል ክሊንተን ልበል? ቢል ክሊንተን ራሱ እኮ አንተ ዶሮ እርሻ ነበረው አሉ። አንድ ዶሮ ከታመመ እኮ ፈንግላለ። ያንተ አስተሳሰብ ከዶሮ እንትን የጠበበ ነው። እንደውም ጣሊያን ምን ይላል መሰል? ቴስታ ዲጋ ዲጋሊኖ ይላል። ምን ማለት ነው? አንተ የዶሮ ጭንቅላት ማለት ነው። እሺ ምን አሁንም ሽሮ፣ ከልጅነት እስከ እውቀታችሁ ሽሮ። እኔ እኮ ምን ነው አመዳሙን ውላል ሁሌ ሽሮ። መማነሹ ምንቸት 10 ምንቸት ይሁን። አረት ተረተራላችሁ? አዎ ትላለህ እንዴ ሆዳ። ቁንጣኑንም አችሉት። 2 ምንቸት ከ2 እንቁላል ጋር። ዝቅ በል አንተ ሽሮ እንዳይ ዝቅ በል። እንደው ለ5 ዓመት ሽሮ ከፍዬላችኋለሁ። እኔ ነገደ ትንሽ ነገር መጋበዝ ደስ አይለኝ። የሽሮ እርሻ ገዛላችኋለሁ። ስማ እኔ ግን ዛሬ እንዴት ደስ እንዳለኝ ብታይ። አዎ እኔ ግን ትንሽ እየፈራው ነው። ሀብታም ወለድ የሚባሉ በሽታዎች አሉ። ስኳር፣ ደም ግፊት፣ ደም ብዛት የሚባሉ በሽታዎች አሉ። ለነገሩ ቀላል ናቸው። ገንዘብ ስላለን እኛ በግል አውሮፕላናችን ጠዋት ቁልፍ ከጠረጴዛ ላይ ነሳን ተረጋ አድርገን ሄደን እዛ ሩዋንዳ የሚባል ሀገር ደማችን አስቀይረን እንመጣለን። እሱ እኛን አይመለከትም። በምግብ ከሆነ ግን እዚህ እንበላለን። ሽሮ ታዲያ መመናሹ ጋር ጋዴሚት እንዴ መጣችኋል እንዴ ልጆች? እንዴት ዋሉ? እንዴት ዋል ፍቅርዬ? መመናሹ ከዚህ በኋላ የምንጨባበጠው እንደዚህ ነው። መመናሹ በቃ ከዚህ በኋላ ደህንነት ቀና ብሎ አያየንም። አልሰማውም እንዳለ ምኑ ኢቢኤስ ላይ ሙሉ ቀን የሚተላለፈው የኔና የሱ ቤተሰብ ያንተ ቤተሰብ እንዴ? እርግጠኛ ሲሆን ነግሮታል። ወይዘሮ መመናሹ የፕሌን ቲኬት ቆርጥልሻለሁ። ጋቢና ተቀምጠሽ ነገደደን እኔ እስራኤል ሀገር ሄደሽ ትሞለኩሻለሽ። ካንተ ጋራ ጋቢና ውስጥ ተቀምጬ በአይሮፕላን? አይ ከኔ ጎን እንኳን አትቀመጭ። እኔ በግል አውሮፕላን ነው የምመጣው። አረ ተመስገን። ድህነት በአንዴ መርሳት ከባድ ነው። እኔ ነገደ ገና ላንቺ ከዚህ በኋላ እንደውም መመናሹ የሚባለው ምግብ ቤት ይቀርና መማ አክሲዮን። ምንድነው ደግሞ አክሲዮን? እሱ ይከብድሻል። እኔ ነኝ በግል የማስመጣው። ወይ ይምላላችሁ ይምላላችሁ። ወይ አንተ እውነቱን ውሸት ሳታውቅ ዝም ብለህ ዴም የተረጋግጥና እኔ ራሴ እኮ አልገባኝም። ደህና ጥርስ እንዳለ ሰው ትስቃለህ እንዴ? አሁን አስጭኛለሁ እባክህ። 2 ኮንቴነር ጥርስ አለ መርከብ ላይ። እሱ ሲመጣ ነው። አሁን ቶሎና ውረድና ይሄን የ50 ሚሊዮን ብር እቅዳችንን እዚህ ቦርድ ላይ እናስር። ኦኬ ዛሬ እንዴ ከዛ ፊት ይህን ሁላ ብር ለሰጠን ጌታ ምስጋና እናቅርብ እንጂ። አባታችን ሆይ ጨፍኑ። አባታችን ሆይ ለዚህ ቀን ስላደረስከን እናመሰግናለን። አሜን። በሕይወት እያለ ባላቅህም ይህን ሁላ ብር ለሰጠኝ አባታችን አቶ አስጨናቂ ነፍስዎን ከነ ቤተሰቦቹ በገነት ያኖርልህ። አምላኬ ሆይ ይህን 50 ሚሊዮን ብር ሙሉ ለሙሉ ጥሩ ቦታ አዋላለሁ ብዬ ቃል ባልገባልህም የፍቅሩን ግን እኔ እንጃ። አዎ ጌታ ሆይ ይህን ብር የፍቅር አድርግልን። ሳብዬን አዳልጦት ነው ይቅር በለው። ገንዘብ ሲመጣ አብሮ ሴጣን ይመጣል ይባል። እንደው ይሄ ፍቅራችን ይቀንስ ይሆን? ራታስ እንደውም ይጨምራል። አምናለሁ። የ50 ሚሊዮን ብር መሪ እቅድ
አነሰ በዛ። የ50 ሚሊዮን እንደዚህ አይደለም። ይሻላል። 50 ሚሊዮን። አሁን ለሰው ልጆች የሚያስፈልጉ 3 መሰረታዊ ነገሮች አሉ። አንደኛ ቺክ ቺክ። እሺ፣ ሁለተኛስ? ሁለተኛ ቺክ። እንዴ ሁለተኛም ቺክ? እሺ፣ ሶስተኛስ? ሶስተኛ ቺክ። አንደኛም ሁለተኛም ሶስተኛም ቺክ። ብራችን በጠቅላላ ቺክ ላይ ብርክ ነው እንዴ? የአዲስ አበባ ሀብታም እኮ ገንዘቡን የሚጨርሰው በቺክ። እሺ፣ ቆይ ስራስ ምንድን ነው የምንሰራው? ስራ ያራሱ ስራ አይደል? መሰረር ነው። እስቲ በእናትህ አንደና የሚረባ ሰው የለም። ትርኪ ምርኪ ብቻ እኮ ነው። አንቺን የሚመጥን እኮ አንድ ሰው የለም። ዋው በጣም ስዊት ነህ። ዘሴም ቲዩ እዩ አንድ የሚረባ ሰው የለም። አንቺን የሚመጥን እኮ ምንም ሰው የለም። ቴንክ ዩ። ማጨስ ፈቅዳል? አታጭሽ። የዚህ ሀገር ሲጋራ አታጭሽ። አጭሽ አይቼዋለሁ። የየት ሀገር ሲጋራ ነበር የምታጨሰው? የጀርመን። ጀርመን ቢራ እንጂ ሲጋራ አለ እንዴ? ያው ሄደሽ ካለሽ ማወቅ አይቻልም። መሄድ ያስፈልጋል። ጋይስ ያልሄዳችሁበት ሀገር የለማ? አዎ በጣም ብዙ ሀገር ይላል። አሁን የሩዳ ነበር መሄድ የፈለገ ሙቀቱ በጣም አይለኝ። እዛ ደግሞ መሄድ በጣም ከባድ። አይ አልፍቁ ድንግል እኮ ኮቴን ለምን አለከው? ያምርብ ነበር። ሙቀቱ። ያንቺም ቀሚስ ታምራለች። ያ ዳልቼ ነው። ማንቼ ዳልቼ። እነሱን ሰፊዎች አውቃቸዋለሁ። ጎበዞች ናቸው። የእሷን መልስ ደግሞ ከዚች ላይ አንድ 3 ጉርሻ ለኔ። ፍቅር ብላ እንጂ። እሺ ይብለው። እንዲህ አይነት ምግብ ከበላን እኮ ቢፎር ክራይስት አይደለ? ስማውን በዚህ ላይ ማታ ሽሮ ፈሳችን ላጥ ስናደርግ ሽሮ ፈሰስ እዚህ ላይ ሽሮ ፈሰስ በልቼ እዚህ ገብተው የአፓርታይድ ጦርነት ይነሳ። ሶሎሜ ተባረኪ። እኔ ደግሞ ዛሬ የሬስቶራንት መከፈት ምክንያት በማድረግ ምሳ ልጋብዛችሁ ብዬ ነው። ደግሞ በጣም ነው የማመሰግነው ስለረዳችሁኝ። አረ ምንም ችግር የለውም። ደግሞ ግዴታችን ነው አይደል? አዎ ነው እንጂ ግዴታችን እኮ ነው። እንዴት ያለ አስማተኛ ምግብ! ውይ ሶሎሜ እጅሽ ይባረክ። የጣፈጠ ትዳር ይስጥሽ። ወደድከው እንዴ? ወደድከው ብቻ አታይም እንዴ ምላሴ ሲንቀየቀይ ውስጥ ይጠራሻል። ምንድን ዛሬ አንተ ነው ትከፍላ። ፍቅሩ፣ ገንዘቡ፣ እገዳው
እኔ አንድ አሪፍ ሐሳብ አለ። ምን? የሆቴሉን ስም ማንን በለው? አንደኛ ስራ። እሺ ሁለተኛስ? አሁንም ስራ። እሺ ሶስተኛስ? እንዴ ምን ነው? ሶስተኛም ስራ